ሃይማኖት ተከተሉ ብሎ የተጻፈ ቃል የለም። ደግሞ አምላክ አላህ Subhanahu Wa Ta'ala በርካታ ቦታ ላይ ተናግሯል። መጽሐፍ ቅዱስን እሱ ቁርአን ውስጥ መጽሐፍ ቅዱስ ላይ ላሳየህ ነብያቶች ክርስቶስን ጨምሮ አሳየኝ። አዎ እኔ አምናለሁ፣ እጄን አንስቼ አምናለሁ። በቁርአን ውስጥ እስልምና እምነት ተከተሉ የሚለውን አሳየኝ። እኔም እዚህ ከፍታለሁ። እሱ በቁርአን ውስጥ ነው ያልከው? በቁርአን ውስጥ ነው ያልከው? በመጽሐፍ ቅዱስ? አይ በቁርአን ውስጥማ በቁርአን ውስጥ እንዴት አምናለሁ? በመጽሐፍ ቅዱስ ውስጥ እስልምና ተከተሉ የሚለውን አሳየኝ። እስልምና ተከተሉ የሚለውን አሳየኝ። ነብያቶች ሁሉ ክርስቲያን ሙስሊሞች እንደነበሩ መጽሐፍ ቅዱስ ላሳየው ነው። አሁን አሳየኝ። ሙስሊም እንደሆኑ እስላም እንደሆኑ አሳየኝና ዛሬ እንትን እንላለን። ሃይሽ አሳየኝ። በመጀመሪያ የት እንገባለን? መጽሐፍ ቅዱስ ላይ እንግባ እስኪ። እዚህ ጋር መጽሐፍ ቅዱስ ላይ እንግባ። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ይታያል አይደለ? ከኔ ጋር ነህ? ተመስገን። አዎ እየከፈትኩ ነው። ቆይ እኔም እዚህ ኢዮብ ስንት አልከኝ? ኢዮብ 22 21 አይታየህም? ኢዮብ ቆይ እኔ ጋር ያለውንም ከፍታለሁ። አንድ ላይ ብንከፍት ይሻላል። ኢዮብ 21 እሺ ኢዮብ 22 እሺ ምን ይላል? ኢዮብ 22 21 ተመልከቱት። እዚህ ጋር 21 ምን ይላል? እስኪ ላቅልምላችሁ መቅለም የሚችል ከሆነ ያው ነው። ስለዚህ ኢዮብ ሆይ ራስህን ለእግዚአብሔር አስገዛ፣ ከእርሱም ጋር ሰላም ይኑርህ። ይህን ብታደርግ መልካምን ነገር ታገኛለህ ይላል አይደል? በጣም ጥሩ። እንግዲህ ኢዮብ ራስህን ለእግዚአብሔር አስገዛ ተብሎ ታዟል አይደል? በጣም ጥሩ። ሁሉም ነብያት የታዘዙበት ትእዛዝ ነው አይደል? ራሳቸው ለእግዚአብሔር እንዲያስገዙ ታዘዋል አይደል? አይ መጀመሪያ እዚህ ኢዮብ የታዘዘውን ብቻ እናውራ መጀመሪያ ነው። ይሄ ትእዛዝ ለሁሉም ለኢዮብ ብቻ ነው? እግዚአብሔር እንደያስከዘ ለነፍሳቸው ድረስ እሱን ሌላ ቦታ የተጻፈውን ቦታ ሄደን እናያለን። አሁን እዚህ ኢዮብ የታዘዘውን የኢዮብን እናውራ። ኦኬ። አትስረቅ ሲባል ጊዜ ሙሴ ብቻ ነው አትስረቅ የተባለው ማለት ነው? ሌላው ነብይ አትስረቅ አልተባለ? አይደለም፣ ለእስራኤላውያን ሁሉ የተሰጠ ትእዛዝ ነው አስሩ። በጣም ጥሩ። እሺ አሁን እዚህ ቦታ ላይ ይህ ራስህን አስገዛ ሲባል ጊዜ ሁሉም ነብይ ራሱን ለእግዚአብሔር ለአንዱ አምላክ እንዲያስገዛ ታዘዋል አልታዘዘም? ወደ ሁሉም ለምን ትሄዳለህ? እዚህ ኢዮብ ነው የታዘዘው። ይሄ ነው። እሺ ኢዮብ ላይ እንሄድ፣ ችግር የለውም። ራስን ለእግዚአብሔር ማስገዛት ማለት ምን ማለት ነው የሚለውን አሁን መጀመሪያ የተጻፈው ብሉይ ኪዳን በምን ቋንቋ ነበር? በዕብራይስጥ። በጣም ጥሩ። አሁን ዕብራይስጥ ላይ ኢዮብ 22 21 ምን እንደሚል ሄደን እንመልከት እስኪ። ዕብራይስጡን ደግሞ እኔ ማንበብ አልችልም፣ አማርኛውን ነው። ችግር የለውም፣ ወደ አማርኛ እንቀይረዋለን። ችግር የለውም። ይሄ ባይብል ሀብ አይደለ? ይሄ ከኦሪት ዘፍጥረት እስከ ራዕይ ድረስ አለ አይደለ? ኢዮብ ላይ እንባየው ጆብ አይደለ? ኢዮብ 22 21 ወደ አማርኛ እንቀይረዋለን። እሺ ወደ አማርኛ እንቀይረው። ስለዚህ ለእግዚአብሔር ተገዙ ይላል። አሁን ሂብሩ ቢለው ላይ እንግባ። ልጁ ቅድም እንዳለን መጀመሪያ የተጻፈበት ቋንቋ የራሱ ቋንቋ ዕብራይስጥ ነው ብለን ስለነበር ወደሱ እንገባለን። ወደ አማርኛ እንቀይረው። እሺ ኢየሱስ ፍቅረኛዬ ነው እያልሽ የጻፍሽ ልጅ ምን ታደርግሻለሁ? ድጋሜ ከደገምሽው ብሎክ ነው ማደርግሽ። ኢየሱስ በጣም የምንወደው የምናከብረው የአላህ ነብይ ነው። ፍቅረኛዬ ምናምን እያላችሁ ነብያቶችን አትግለጹ። እነሱን ተዋቸው።
ለአንድ እሺ፣ ያው እና እዚህ ጋር ተከታተሉ። ወደ ትዩ ዕብራይስጥ ሂድ ይላል። ኢዮብ 22:21 ይታያችኋል። ኢዮብ 22:21 ወደ ትዩ ዕብራይስጥ ሂድ አለ። እንሄዳለን። ከዛ ለእግዚአብሔር ተገዙ ሲባል ጊዜ ምን ለማለት እንደሆነ እኔ የምለው ወንድሜ አንዴ ቆይ አንዴ እኔ የምለው ችግር የለውም ከየትኛውም አንስተህ ከየትኛውም ማጣቀሻ ካለ እናወራለን። ለምን ቀጥታ አማርኛ የተጻፈውን ቀድመህ ለምን አታወራም? ቆይ በጣም ጥሩ። ቀጥታ መጀመሪያ ያወጣሁልህ የአማርኛውን ነው። ሲቀጥል ከዚያ በኋላ ምን ብዬ ጠየቅኩ? ይህ መጀመሪያ አዳምጥ እንጂ ረጋ በል እንጂ አይደለም። እኔ አወራለሁ። እኔ እኮ እንትን ተመስገኛል አልኩ። አንዴ ለምን አሰማኝም? አንዴ ያልኩን ነገር ብቻ ስማኝ። አንዴ እሺ ልስማሽ። እሺ የአማርኛውን ከፈትክ አይደለ? የአማርኛው ከፈትክ አይደለ? እዚህ ደግሞ እኔ ቪዲዮ እንትን ባረግልህ ደስ ይለኝ ነበር። 3 መጽሐፍ ቅዱስ እዚህ በማብራሪያ አንተ እንደከፈትከው ማብራሪያዎች አሉ። የጊዝ አለ ዋናው የ1954ቱና አዲሱ መደበኛ ትርጉም ይባላል እኛ የምንጠቀመው እሱን ሁላም ከነ ማጣቀሻው እኔም ከፍቻለሁ። ችግር የለም እሱን ከፍተን እናወራለን። የብሬውን ካለ አሪፍ። ግን ለምንድን ነው ቀጥታ የአማርኛው ማታወራው? መጀመሪያ ያነበብከው ለምን አታወራም ነው? መጀመሪያ አማርኛው ላይ አወራን። እሱን አወጣሁና ሳየው መጀመሪያ ልክ እንዳላወጣሁላ አዳምጥ እንጂ ታዲያ አድል ስጠኝ እንጂ እስክታወራ ድረስ ዝም አልኩህ አይደል? አሁን ደግሞ አዳምጥ። ከአማርኛው በኋላ ካሳየሁ በኋላ አማርኛውን ምን አልኩህ? መጀመሪያ የተጻፈው ይህ ብሉይ ኪዳን በምን ቋንቋ ነው ስልህ በዕብራይስጥ አልከኝ። ቀጥታ ዕብራይስጡን ከፈትኩልህ። ያው ወደ ትዩ ዕብራይስጥ ሄዳለን ሄድን። ከዚያ በኋላ ለእግዚአብሔር መገዛት ማለት ምን ማለት ነው? ወይኔ በቃ ተበልተሃል። ወይኔ አሁን ቆይ ገና ነው። ምንም ነገር ሌላ ነገር ምንም አጣየው ላይ ወይኔ የምትለው ገና ነው። ቆይ አንዴ ሚውት አድርግ። ወይኔ የምትለው አሁን ነው። ለእግዚአብሔር መገዛት ተገዙ ሲባሉ ጊዜ ነብያቶች ምን ማለት ነው የሚለውን እዚህ ጋር እንመልከተው። ያውና አሁን ነው ወይኔ ማለት ያውና ገና ነው አልደረሰም። ለእግዚአብሔር በትክክል መገዛት ምንድነው? እስልምና። አላሁ አክበር። ሙስሊሞች ነበሩ ነብያቶች ለአንዱ አምላክ ተገዙ ሲባሉ ጊዜ እስልምና ብሎ ይሄ ከቁርአን አይደለም ያሰጀ ያለው ባይብል ሀብ የገዛ መጽሐፋቸው ማብራሪያ ላይ ሂዳቸው ዕብራይስጥ ተስከፍቱት ለአንዱ አምላክ ተገዙ ሲባሉ ጊዜ እስልምናን ተከተሉ እየተባሉ ነበር። ሌላ ልመርቅልህ፣ ምርቃት እወዳለሁ። ያው ሙስሊም ራስህን አስገዛ ሲባል ጊዜ ሙስሊም ሆነ እየተባለ ነበር። በአረበኛ በቀየርላችሁ እዚሁ ላይ አልኢስቲስላሙ ሊላህ ይላል። ለአንዱ አምላክ ራስን ለአላህ ማስገዛት እያለ ይናገራል። ስለዚህ ነብያቶች ሁሉ በቁርአን ነበር እስከዛሬ የምናሳያቸው። ቁርአንን አንፈልግም በቃ ከገዛ መጽሐፋችን ካልሆነ አላቸው። በገዛ መጽሐፋቸው ላይ ሙስሊሞች ነበሩ። ገብቷል አይደል? ለአንዱ አምላክ ተገዙ ይባሉ ነበር። ያ ለአንዱ አምላክ መገዛትን እስልምና ወራስከም በፍጹም መሸወድ አትችልም። በቃ ዛሬ ሌላ ነገር በሌሎች ላይ እንደምታደርግ በእኔ ላይ የምታደርግ መስሎሃል። ተሸውደሃል። በትክክል እኔ ያወራሁትን አውራ። ምንም ነገር ማውራት አትችልም። ምንም ነገር አንዳች ነገር ተይዘሃል ዛሬ። ሰማኝ አሁን አንተ ወጣት ነህ። እስከዛሬ ወንድ ኮንክ አስገባኝ ያለ ኮሜንት ላይ ታጭውታል። ከፍተኛው ጥያቄያቸው ምንድነው? በቁርአን ላይ ነው እስልምናን የምታሳየው። ወንድ ከሆናችሁ በሌላ መጽሐፍ አሳየን ይሉ ነበር አይደለ? በገዛ መጽሐፍስ ላይ ራስ አዳም ቀድመህ ራስ አዳም በገዛ መጽሐፍ ላይ እስልምናን እሰብክሃለሁ፣ እስልምናን አነግሰዋለሁ። ላይቭ ላይ ሰው እየሰማ ነው። በሌሎች ላይ እንደዛ እንዳደረግክ በእኔ ላይ አታደርግም። እንደዛ ቀጥታ ይኸው ይዣለሁ ዛሬ ቀጥታ ይዣለሁ ዛሬ። ምንም አንዳች ነገር መናገር አትችልም። ይኸው ቀጥተኛ መጽሐፍ ቅዱስ የተጻፈውን በትክክል አውዱን አውራ። በትክክል አውዱን አንተ ራስህ በሰጠኝ መስጠት ወላሂ ሄድክ። እሺ ላውራ። አንተ አሁን ወጣት ነበር። አንደኛ እንደዚህ አምታተ ምናምን እንደዛ አይሆንም። ሲጀመር ዶክትሪን እንደዛ አይሰራም። እንደዛ እሺ አዳምጥ። መጀመሪያ አማርኛውን አጣሁለት። ገብታችኋል? እንዴት እንደተበላህ ነገር በቃ እውነተኛውን መልስ እየመለስክ መጣ። አላዳምጥም። ጌታ ምስክር አላዳምጥም። አንተ ሰው የሚያዳምጥ ሰው አይደለም። እሺ በጣም ነው የደነገጥክብኝ ወላሂ።
ለእኔ ድል ስጠኛ እንዴ ለእኔ ድል ስጠኝ። ቆይ ይኸውልህ በመጽሐፍ ቅዱስ ውስጥ ኢዮብ መጽሐፍ ምዕራፍ 22 ከቁጥር 21 ክፈት አልከኝ አይደለ? ክፈት አልከኝ፣ ከፈትኩልህ። መጽሐፍ ቅዱስ መጀመሪያ የተጻፈው በዕብርዩ ነው፣ በዕብራይስጥ ነው የተጻፈው መጀመሪያ። ያ መጽሐፍ የተጻፈው ወደ እኛ ሲመጣ ወደ እንግሊዝኛ ተተርጉሞ ወደ ግዕዝ ተተርጉሞ ከዛ በኋላ ወደ በአማርኛ ተተርጉሞ ወደ እኛ መጣ። በዚህ መጽሐፍ ቅዱስ እኛ እጅ ያለው አማርኛው እዚህ የተጻፈው ቃል ሲጀምር በመሃል አንድ ጥቅስ እየመዘዝን ምን ተረጉመው እኛ ማንም አይደለንም። መጀመሪያ አውዱ ምን ይላል? ከላይ መጽሐፍ ቅዱስ የተጻፈው ምዕራፉ ላይ አንድ ምዕራፍ ካለ ምዕራፍ 1 ቁጥር 1 ላይ ምን ይላል? መጀመሪያ ሙሉ ሐሳቡን ማንበብ ያለብን። አሁን ምዕራፍ 22 እንዳላቋርጥ ነው ቶሎ ጨርሰሽ። ምዕራፍ 22 ቁጥር 21 ያለውን ቃል እንዲህ አነበብክልኝ። አነበብን አንድ ላይ ይሄው አነበብን። ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኖር በረከትም ታገኛለህ ይላል። ለምሳሌ እዚህ ይሄ ቃል የተጻፈው በኢዮብ መጽሐፍ ውስጥ ነው። ትእዛዝ ነው ይሄ አልከኝ። እሺ ብዬ ተቀበልኩ። ትእዛዝ ነው። ለሙሴ የተሰጠው 10ሩም ትእዛዝ ነው። ለሁሉም አይሆንም አልከኝ። ይሆናል ፈጣሪ ተመስገን። አሁን እስልምና በሚለው ላይ ባሳየው ላይ እስልምና ብሎ የተጻፈ ቦታ ምን አለ? እስልምና ብሎ የተጻፈ ቦታ የት አለ? አማርኛው ነው። አሁን ደግሞ ልንገርህ፣ ሻዳምጥ የት አለ? ሻዳምጠኛ ባይብል ሀብ የገዛ መጽሐፍህ ላይ የተበራራበት እዚያው ላይ ሄደህ ዕብራይስጥ ውስጥ አንተ ምን አልኩህ? አማርኛውን ካወጣሁልህ በኋላ በምን ቋንቋ ነው የተጻፈው? ይሄ መጀመሪያ አልኩህ ራሴ የሰምነው ሁላቸው በዕብራይስጥ። በጣም ጥሩ። ሄደን ቀጥታ ዕብራይስጥ ላይ ከፈት ነው። ከዚያ ለእግዚአብሔር ተገዙ የሚለውን ቃል እስልምና ብሎ አስቀምጠው። እኛ ምን እናድርግ? አይ ስህተት ነው ካልክ አልቀበልም፣ መብትህ ነው። መሸምጠጥ መጽሐፋቸውን ልምዳቸው ነው። ሸምጥጥ እዛ። ግን እኔ ገልጫ ሳይሆን ሌላ ቦታ እየሄድክ ነው። ሌላ ቦታ እየሄድክ ነው። አሁን ሌላ ነገር እየተናገርክ አልገባኩ። እሱ ባወራ አይደለም ባይዜ። እሺ ባወራ አይደለም። እሺ በቃ አሁን ደግሞ ለከታች ላለው ሰው አንድ እድል መስጠት አንድ እድል ስጠኝና። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ በመጀመሪያ አልሐምዱሊላህ ከውዥንብሩ ከወጣመት ወደ እስልምና ያመጣን ጌታ አልሐምዱሊላህ። በመቀጠል ቤተሰቦቼ ሁሉም ክርስቲያኖች ናቸው፣ ወደ እስልምና እንዲመጡ ዱዓ አድርግልኝ። ዛሬም ስላገኘሁ በጣም ደስ ብሎኛል። ወንድሜዋ እወድሃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይወደድህ። አላህ ቤተሰቦቼ ነው። ሰላም ሁሴን። እሺ ሰላም ጆን። እሺ ጥያቄ ነበረኝ። በመጀመሪያ በጣም አመሰግናለሁ። ለመማማር ነው የገባሁት። አንዳንድ ጥያቄዎች ነበሩኝ ከፈቀድሽ። ጥያቄ ነው ጠይቅሽ። እሺ ቶፒኮች ሜቢ ከተለያየ ሊሆን ይችላሉ፣ ግን 3 ጥያቄዎች አሉ። እሺ በመጀመሪያ በመጽሐፍ ቅዱስ ውስጥ ስፔሻሊ በብሉይ ኪዳን ያሉት ታሪኮች እና በቁርአን ያሉ ታሪኮች የስም ለውጥ ነው እንጂ አብዛኞቹ እንዴት ሊመሳሰሉ ቻሉ? ሁለተኛ ደግሞ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስን እጆቼን አምጣና ንካኝ ብሎ ከዛ በኋላ ቶማስ ጌታዬ አምላኬን ብሎ የመለሰለት ኢየሱስ ክርስቶስ አምላክ እንደሆነ እንደ ማስረጃ ሊወሰድ አይቻልም ወይ? ከዛ የመጨረሻውና ሶስተኛው በእስልምና አስተምሮ መርየም ከኢሳ ውጭ ልጅ ነበራት ወይስ አልነበራትም ነው። በጣም አመሰግናለሁ። እሰማለሁ። ሙሉ መልስልኝ ሁሴን። በጣም አከብራለሁ፣ እከታተላለሁ። የመርሐባሽ የመጀመሪያው ጥያቄ ምንድነው? በቁርአን ላይ የምናያቸው ነብያቶች ስም በመጽሐፍ ቅዱስ ላይ ከምናገኛቸው የነብያቶች ስም ጋር ተመሳሳይ ሆኖ እናገኛለን። ምንድነው እሱ ነው ጥያቄ። ምክንያቱም ይህ ቁርአን ከአምላክ ዘንድ የመጣ የሆነ ቃል ነው። ነብዩ ሰለላሁ ዐለይሂ ወሰለም ከቀደሙት ነብያት ጋር ትምህርታቸው ተመሳሳይ ለምን አልሆነም ብለው ይጠይቃሉ ክርስቲያኖች። ያው ተመሳሳይ ነው፣ እነዚያን ሁሉ ነብያቶች ሁሉ አጽድቀዋቸዋል ብለን ስናሳያቸው ጊዜ ወዴት ይሄዳሉ? በቃ ኮርጆ ነው ወደሚል ይሄዳሉ። እንደዛ አልነበረ መሄድ የነበረባቸው። ይልቁንስ
የቀደሙትን ነቢያቶች ስሞቻቸውን እነርሱ ራሱ ጻድቅና ነቢይ ናቸው ብለው ማረጋገጣቸው የትክክለኛ ነቢይነታቸው ማረጋገጫ ነው። ከእርሳቸው በፊት ያሉ ነቢያት ቢሸመጥጡ ኑሮ ነቢይ አይሆኑም ነበር። እርሳቸው ማን ነው ቀድሞ የመጣው በዚህ መንገድ ላይ ተብለው ይጠየቃሉ። አላህ በቁርአን ላይ በልጃአ ቢልሐቅ ወሰደቀል ሙርሰሊን ይላል ሱረቱ ሷፋት ላይ ሙሐመድ እውነትን ይዞላቸው የመጣው የቀደሙትን ነቢያቶች እውን ብሏቸዋል፣ አረጋግጧቸዋል። በቁርአን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ክርስቶስ፣ እነ ሙሴ፣ እነ ሃሩን፣ እነ ዮናስ፣ እነ ኢዮብ እነዚህ ሁሉ ከአምላክ ዘንድ ቃል ሲገለጥላቸው የነበሩ ጻድቅና ነቢያቶች እንደሆኑ ገልጸዋቸዋል፣ ወይም አላህ ገልጾላቸዋል። ሌላኛው ነገር አምላክ አላህ ሱብሓነሁ ወተዓላ ቁርአንን ብቻ አይደለም የገለጠው ግልጠተ መለኮት ከቁርአን በፊት ለነቢያቶች ሲናገር ነበር። በነቢያት በኩል ሲናገር ነበር። ያ በነቢያት በኩል ሲናገር የነበረው ራሱ ነውና ነው የገለጠላቸው። ስለዚህ ያለፉትን ነቢያት የሚተርክላቸው በቁርአን አላህ በቁርአን ላይ ሲናገር ምን ይላል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወአዩበ ወዩሱፍ ወሙሳ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ቃሌን ገለጥኩልህ። ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ኢስማዒል፣ ወደ ዮናስ፣ ወደ ሙሴ፣ ወደ ሃሩን፣ ወደ ኢዮብ፣ ወደ ክርስቶስ ቃሌን ስገልጥ እንደነበረው እያለ ይናገራል። ስለዚህ አንድ ነቢይ ሲመጣ ጊዜ ስላለፈው ነቢይ ታሪክ ይተርክለታል። ለምሳሌ ሙሴ መጣ። ከሙሴ በፊት የነበሩ ጻድቃኖችን እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብን ይተርክለታል። ልክ እንዲሁ ከሙሴ በኋላ እነማን ይመጣሉ? እነ ኢሳያስ ይመጣሉ። ከዚያ በኋላ ለእነርሱ ደግሞ ዳግም መልሶ እነዚያ ነቢያት ስማቸውና አስተምህሮታቸውን ይገልጽለታል። ከዚያ በኋላ እነ ክርስቶስ ሲመጡ ደግሞ ለክርስቶስ ደግሞ ከእርሱ በፊት የነበሩትን እነ አብርሃምን፣ እነ ኢስሐቅን፣ እነ ያዕቆብን ልክ እንዲሁ እነ ሙሴን ያነሳላቸዋል። የመጨረሻውን ዘመን ነቢይ ሰለላሁ ዐለይሂ ወሰለም ሲያስነሳ አላህ ሱብሓነሁ ወተዓላ ልክ እንደተለመደው ያለፉትን ነቢያት ሁሉ እንዳለ አነሳላቸው። ከአዳም ጀምሮ ነቢይ አድርገው እንደላከው አላህ ሱብሓነሁ ወተዓላ ነገራቸው። ልክ እንዲሁ ከእርሱ በኋላ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት፣ እነ ሰለሞን፣ እነ ዮናስ፣ እነ ሄኖክ፣ እነ ኤልሳ፣ እነ ኢልያስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ሃሩን ልክ እንዲሁ ደግሞ እነ ክርስቶስ ወይም ኢየሱስ እነዚህ ሁሉ ከአንተ በፊት የላኳቸው የገለጥኳቸው ነቢያቶች ናቸው ብሎ አላህ ሱብሓነሁ ወተዓላ ተናገራቸው ማለት ነው። ይህን ይመስላል። ስለዚህ ያንን የቀደሙትን ነቢያቶች ሲናገርና ሲገልጥላቸው የነበረው ራሱ አላህ ሱብሓነሁ ወተዓላ ራሱ ስለሆነ ነው። ዳግም እንደገና ለመጨረሻ ዘመን ነቢይ ለነብዩ ሰለላሁ ዐለይሂ ወሰለም እነዚያን ነቢያት ሁሉ አንድም ሳይቀር ሁሉንም አንስቶ የገለጸላቸውና የተረከላቸው። ሌላኛው ነገር ሁለተኛው ጥያቄ ቶማስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ለኢየሱስ ክርስቶስ አምላኬ ጌታዬ ብሎታል። ስለዚህ እርሱ ይህ አምላክ መሆኑን አያሳይም ወይ? በመጀመሪያ አውዱ ስለምን እያወራ ነው የሚለውን እንመለከታለን። አውድ የሚባል ነገር አለ። በአረበኛ ሲያቅ ይባላል። የሆነ ነገር ለመረዳት ያችን ቃል ይዘን ኖሮት ሳይሆን ስለምን እያወራ ነው የሚለውን ከላይ ጀምረን እንመለከታለን። ታስታውስ ከሆነ ጁን መጽሐፉ ላይ እዚያ ወደ ላይ ከፍ ብለህ ስትመለከተው ክርስቶስ ከሙታን ከተነሳ በኋላ እንደ ክርስትና አስተምህሮ በጽሐፉ ላይ ይህ ስህተት ቢሆንም ይህንን በበርካታ ነገራቶች ማስረዳት እንችላለን። እንደው በጽሐፉ ላይ እንዳለው እንሄድ። አሁን ያ ርዕሳችን አይደለም። ወደ ላይ ከፍ ብላችሁ ስታዩት ጊዜ ክርስቶስ ከተገለጠ በኋላ ሁሉም ሐዋርያቶቹ አምነው ነበር። ማን ሲቀር? ቶማስ ሲቀር አላመነም። እንደ ኢየሱስ ተነስቷል እኮ መጥቷል ሲሉ ኧረ በፍጹም አላምንም ማለት። ለምን? እጄን በእጁ ካልነካሁኝ፣ በቁስሉ ላይ እጄን ካላስገባሁኝ በፍጹም እኔ አላምንም አላቸው። ከዚያ ክርስቶስ ራሱ መጣ። አሁን ሳታምንም ማለት በፍጹም አላምንም ማለት ካልነካ። አያችሁ? እሺ እኔ እንደሆንኩ እንድታምኑ ዘንድ አለና እንዳውም የተጠበሰ የዓሣ ስጋና ቂጣ ሰጡት። በላ ያንን አሳያቸው። ያው አለሁኝ እኔ ራሴ ነኝ። ኧረ በፍጹም አላምንም ማለት አላመነም ነበር ይሄ ሰው ቶማስ። ገብታችኋል አይደል? ምንድነው ያላመነው? የክርስቶስን አምላክነት ላ አይደለም፣ ክርስቶስ መሆኑን አላመነም ነበር እያየው ራሱ ማለት ነው። እሺን ካኔ ካለውና እጁን ሰጠው። ልክ ሲነካ ጊዜ ሰውየው ደንግጦ ሲናገር ወይኔ ኦ ማይ ጋር ትላለህ አይደል? ወይኔ አምላኬ እንላለን ከሰውየው ፊት። ያላመንኩትን ሰው ያልጠበቅኩትን ሰው ከፊቴ መጥቷል ተብዬ እየተነገርኩኝ ከስንት ዓመት በኋላ ይመጣል ብዬ ያላሰብኩት ሰው ልክ ሲመጣ ጊዜ አምላኬ ጌታዬ እንላለን። ያን ሰው አምላክ እያልኩት ነው አይደለም። ገብታችኋል አይደል?
ነገር ግን ያ መደንገጥን የሚያሳይ ነው፣ መደነቅን የሚያሳይ ነው። ከዚያ ክርስቶስ ይሄንን አምላኬ ጌታዬ ሲለው ጊዜ እኔ አምላክ መሆኔን አመንክ አለው። ላ ስላየኸኝ አምነሃል አለው። ሳያዩ ያመኑ ብፁዓን ናቸው አለው። እያመነ ያለው ስለምንድን ነው? ስለ ክርስቶስ አምላክነት ሳይሆን በመደነቁና በመገረሙ ያንን ነው አለማየቱን ክርስቶስን እንጂ ይሄ ሰውዬ እንደገና ሲያይ ጊዜ አመንኩኝ ያለው አምላክነቱን አይደለም። አንደኛ ይሄ ነው። ሁለተኛ ክርስቶስ አምላክ ነው ብሎ እንደ አዲስ ትምህርትን ይፈጥራል ቶማስ? ላ አይፈጥርም። ስለዚህ ክርስቶስ ከዚያ በፊት እኔ አምላክ ነኝ ብሎ አስተምሯቸዋል ወይ? ለእነ ቶማስ ላ በፍጹም አላስተማራቸውም። ያላስተማራቸውን አዲስ ትምህርት ቶማስ አምጥቶ ይናገራል ብላችሁ ታስባላችሁ? ክርስቶስ የትኛውን ቦታ ላይ አንዲት ቦታ ላይ እኔ አምላካቸው ነኝ ብሎ አላስተማራቸውም። እንደ አዲስ መጥቶ አዲስ ትምህርትን ቶማስ ሊፈጥር በፍጹም አይችልም። ቆም ብላችሁ አስቡ። እንደ አዲስ መጥቶ ቶማስ አንተ አምላክ ነህ ላ አይለው። የተቻለ ሶስተኛ እዛው ዮሐንስ ወንጌል ላይ ከፍ ብለህ አንድ ጥቅስ ወደ ላይ ከፍ ብለህ ብታየው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ነው አይደል? ወደ ቁጥር 17 ላይ ብትሄድ ኢየሱስ ክርስቶስ አምላክ አለኝ ብሎ ቃል በቃል ተናግሯል። ወደ አምላኬ ወደ አምላካችሁ አረጋለሁ አለ። እንዲህ አምላክ አለኝ እያለ እየተናገረ ወረድ ብሎ እንደገና እኔ ራሴ አምላክ ነኝ ብሎ ሊያስተምራቸው አይችልም። ይወጣቻለርላ እኔ አምላክ አለኝ ያለ እንጂ ክርስቶስ እኔ አምላክ ነኝ ብሎ በፍጹም አላስተማራቸው። ይሄን ይመስላል። በዚህ መረዳት ትችላለህ። ሶስተኛውና የመጨረሻው ጥያቄ እንደ ቁርአን መርየም ከዒሳ ውጭ ሌላ ልጅ አላት ወይ ይላል። ላ የላትም። ዒሳ ብቸኛው ልጇ ነው። ጭራሽ እንዳውም ከእርሷ ጋር የነበረ ዮሴፍ የሚባል ምናምን ላ የለም በቁርአን ላይ የለም። በቁርአን ላይ ዮሴፍ አብሯት እንደነበር ምናምን ይናገራል መጽሐፍ ቅዱስ። ነገር ግን በቁርአን ላይ ይሄ በፍጹም የለም። ያ ዮሴፍ ባሏ እንደሆነ መጽሐፍ ቅዱስ ላይ ይናገራል። ወይንም ማርያም ሚስቱ እንደሆነች ይናገራል። እጮኛህን ብለው አማርኛው ላይ ተርጉሞላችኋል። የግሪኩን ሄዳችሁ ብታዩት ወይንም እንግሊዝኛ ላይ እዚያ ላይ ሚስቱ ብሎ አስቀምጦታል። ማርያም ሚስት አላት ከተባለ እንደገና ተመልሶ ያለ ወንድ ከሴት ወለደች የሚለው ተአምር አያስኬድም። እዚያ ላይ ይህ በቁርአን ላይ ነው የሚያስኬደው። ወደ ቁርአን ስትመጣ ባል የሚባል ሂሳብ የለም፣ ሌላ ልጅ የሚባል ሂሳብ የለም። ታዲያ እንዴት ነው ከዚያ ከተወረፈችው ወይንም ከተዘለፈችው ነገር በዝሙት ወልደሻል ከተባለችው ልትነጻ የቻለችው እንዴት ነው? ባላላት ከተባለ ያ የምትነጻበት ተአምራዊ ነገር አያስፈልግም። ነገር ግን በቁርአን ላይ ይሄ መልስ ታገኛላችሁ። ራሱ ያ ክርስቶስ ሕፃን ሳለ ገና ዝላው እንደመጣች እንደወለደችው ራሱ የእናቱን ክብረ ንጽህናዋን ያረጋገጠላት እሱ እንደሆነ በቁርአን ላይ ታገኛላችሁ። ልክ ክርስቶስን አዝላው ስትመጣ ጊዜ መጀመሪያ እንዳረገዘችው አላህ ሱብሓነሁ ወተዓላ የልቧን ተረዳና ተጨናነቀች። የተጨናነቀችው በመውለዷ አይደለም ወይንም ደግሞ በምጥ ምናምን እንዳይመስላችሁ። ነገር ግን ይዛው ልጁን አዝላ በምትሄድ ጊዜ የአይሁድ ሕዝብ የሚጠይቋትን ጥያቄ ምን ብላ እንደምትመልስ ተጨነቀች። ምክንያቱም እርሷ አይናፋር ልጅ ነች። ከወንድ ጋር በፍጹም ታይታ አትታወቅም። ዛሬ ልጅን ይዛ በትሄድ ጊዜ ምን ጥያቄ እንደሚመጣባት ታውቃለች። የአይሁድ ሕዝብ ለሕጋቸው በጣም ቀናተኛ ነበሩ። በዝሙት ያገኙትን ሰው ይወግሩታል። ስለዚህ ለዚህ ምን ልመልስ ነው የሚለውን ስታስብ ጊዜ አላህ ሱብሓነሁ ወተዓላ መልስን አዘጋጀላት። ቃለት ያ ለይተኒ ሚቱ ቀብለ ሃዛ ወኩንቱ ነሲየን መንሲያ አለች። ምን ነው ከዚህ ክስተት በፊት ሙቼ በነበር የተረሳሁኝ ሁኜም በነበር አለች። ያን ክስተቱን ወደፊት የሚመጣባትን ጥያቄ ፈርታ እንጂ በዚያ በተጨንቃ ፈርታ ምናምን ተጠባ ምናምን አይደለም። ይህንንም አላህ መልስ አዘጋጀላት። ፈናዳሃ ሚን ተሕቲሃ ከበታቿም ተጣራት መልአኩ ጅብሪል ዓለይሂ ሰላም ወዒሳ አላ ተሕዘኒ አብሽሪ አትዘኝ አላት። ገብርኤል ተገልጦ ከአላህ ዘንድ ተልኮ ቀድ ጀዐለ ረቡኪ ተሕተኪ ሰርያ ጌታሽ አላህ ከአንቺ ከእግርሽ በታች ስር ምንጭ ውሃን አዘጋጅቶልሻል፣ እሱን ተመልከች አላት። ወረድ ስትል እዛው ተአምር ተከሰተላት። ውሃ በሌለበት ስፍራ ነበረች፣ ውሃ እንዲወጣላት ተደረገ። እሺ እቺ ሴት ወልዳለችና ምግብ ያስፈልጋታል አይደለ? እዚያው አላህ ተአምራዊ በሆነ መንገድ ምግብ ሊያዘጋጅላት ነው። ቴምር፣ ለዚያውም ከቴምር እሸት የሆነ ቴምር። ወሁዚ ኢለይኪ ቢጅድዒ ነኽል አላት። የደረቀውን የቴምር ዛፍ ወዝዡ በእጅሽ አላት። ደርቋል። ጅድዕ ማለት የደረቀ የቴምር ዛፍ ነው። ቱሳቅጡ ዐለይኪ ሩጠበን ጀኒያ እርጥብ የሆነ የቴምር ፍሬ በአንቺ ላይ ይረግፍልሻል ተባለች። እሸት የሆነ ወዲያው ደረቁን ስትወዘውዘው ጊዜ አፈራ። እዛው አይኗ እያየ ወዲያው ፍሬ አፈራ።
ወዲያው እሸት የምር ሆነ ለመበላት የበሰለ ሆነ ወዲያው ረገፈላት። ይሄ የተደረገላት ተአምር ነው። ከዚህ አላህ ምን አላት? ማነው መልአኩ ጅብሪል ምን አላት? ከአላህ ዘንድ ተልኮ ፈኩሊ ወሽረቢ አላት። ብይ ጠጭ አላት። ወቀሪ ዓይንሽን ትደሰት አላት። መጀመሪያ የሚያስፈልግ እሷ የተጨነቀችው ምንድነው? እዛ ሲሄድ ምን እላቸዋለሁ ነው። አሁን ላይ ግን የሚያስፈልጋትን ነገር ለዚህ አላሳሰባትም ነበር። አላህ ግን ቀድሞ ይሄንን አዘጋጀላት። ይሁንና ውሃ እዚህ አለልሽ፣ እዚህ ጋር ደግሞ የቴምር ፍሬ አለልሽ፣ ብይ ጠጭ ካላት በኋላ አሁን ያሳሰባትን ነገር ሊነግራት ነው። በተጨናነቃችሁበት ጊዜ ከምትበሉትና ከምትጠጡት በላይ ያንን ጭንቅ መወገድ አለበትና የፈለገ ብትበላ ብትጠጣ ጭንቅ እስካለብህ ድረስ ጣዕሙን አታገኘውምና ስለዚህ አላህ Subhanahu Wa Ta'ala ያን ምግብ ካዘጋጀላት በኋላ አሁን መፍትሄ ሊነግራት ነው ለተጨናነቀችበት ጉዳይ። فإما ترين من البشر أحدا አላት። ከዚህ በምትሄጂ ጊዜ ደግሞ ከሰዎች አንድንም በምታገኝ ጊዜ አላት፣ ከህዝቦቿ ከይሁዳውያን ማለት ነው። فقولي በያቸው إني نذرت للرحمن صوما እኔ ለአዛኙ አምላኬ ለጌታዬ ለአላህ ጸጥ እንድል ዝም እንድል ተስያለሁኝ በያቸው። ፈለን ኡከሊመ اليوم ኢንሲያ ዛሬ አንድንም ሰው አላናገርም በያቸው። ለምን አላህ ይሄን በያላት? ምክንያቱም በዚህ ሰዓት ሄዳ ብትናገር ንግግሯ ተቀባይነት አይኖረውም። ምክንያቱም ይሄ ልጅ እንዴት ወለድሽው በምትባል ጊዜ ባል እንደሌላት ያውቃሉ አይሁዳውያኖች። ተአምራዊ በሆነ መንገድ ወልጄው መጣሁኝ ብትል ይሰሟታል? አይሰሟትም። ንግግርህ ተቀባይነትና ተሰሚነት ከሌለው የዛኔ ዝምታ ነው በቃ፣ ሌላ ምንም አማራጭ የለም። ግን አላህ ዝም በይ ብሎ ዝም አላለም። በቃ ምን አደረገ ከተባለ በዚያ ምትክ የሆነ እነርሱን አይምሯቸውን በቃ ወይ ምንድነው በቃ ተአምራዊ በሆነ መንገድ የእርሷን ክብር የሚያስጠብቅላትን ነገር አደረገላት። ገብቷቸዋል? ምን አደረገ ከተባለ ያን ህፃኑን ልጅ እንዲናገር አደረገው። ከእናቱ ክብር ቁሞ እንዲከራከር አደረገው። አሁን እርሱ ከተናገረ ያ ህፃኑ ልጅ መናገር የማይችል ገና የተወለደ ህፃን ልጅ መናገሩ ተአምር ነው፣ አፋቸውን ያስይዛቸዋል። የማርያም መናገር ግን ተአምር አይደለም። ስለዚህ የአንቺ መናገር አሁን ቦታ የለውምና ዝም በይ አንቺ ዝም ብለሽ አላት አላህ። ታዲያስ ወደ ልጇ አመላክቻቸው አላት። ገብቷቸዋል? ከዚያ በኋላ ምን ሆነ? فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله እርሱንም ህፃኑንም በጀርባዋ አዝላ ወደ ህዝቦቿ ዘንድ መጣች። ተሰባሰቡ የአይሁድ ህዝብ። ቃሉ አሏት ያ መርየም አንቺ መርየም ሆይ ለቀድ ጅእቲ ሸይአን ፈሪያ በጣም ከባድ የሆነን አስጸያፊ ድርጊት ሰርተሽ መጣሽ አሏት። በዝሙት ወልደሽ እያሏት ነው። ያ ኡኽተ ሃሩን ማ ካነ አቡኪ ምርአ ሰውኢን ወማ ካነት ኡሙኪ በግያ አንቺ የሃሩን እህት ሆይ አሏት። ምን ማለት ነው የሃሩን እህት? ሁለት ትርጓሜ ያለው። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ተጠይቀው እንዴት የሃሩን እህት ልትባል ትችላለች ብለው ክርስቲያኖች ጠይቀዋቸው ነበር። የነጅራን ክርስቲያኖች አቡ ዘር አልጊፋሪ የተባለው ሰሃባ ወደ የመን በተላከ ጊዜ ወደ ነጅራን የምትባል ሀገር አለች በየመንና በሳዑዲ መካከል። በዛች ሀገር ላይ ሊያስተምር በሄደበት ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተልኮ የሃሩን እህት ይላል ቁርአናችሁ ላይ። የሃሩን እህት ደግሞ የሙሴ ወንድም አድርገውታል ሃሩን ክርስቲያኖች ማለት ነው በዚያን ጊዜ። ስለዚህ በሃሩን በሙሴ ወንድምና በማርያም መካከል በጣም በርካታ ዓመታት አሉ። እንዴት የሃሩን እህት ይላል ቁርአን አልተሳሳተም ብለው ጠይቀውት ነበር። ይህን ጥያቄ ነብዬን ሂጄ ጠይቃቸዋለሁ ብሎ አቡ ዘር ጥያቄያቸውን ይዞ ወደ መዲና ተመለሰ። አንቱ የአላህ መልእክተኛ ሆይ ወደ የመን በላኩኝ ጊዜ እርሶ እንዳስተምር የየመን ሰዎች ክርስቲያኖች እዚያ ነበሩና ነጅራን የምትባል ቦታ ላይ ያ ኡኽተ ሃሩን አንቺ የሃሩን እህት የሚለውን ቃል አንስተው ጠይቀውኛል። በሃሩንና በማርያም መካከል በርካታ ዓመታቶች አሉ፣ እንዴት እህቱ ብሎ ይገልጻታል ተብሎ ተጠይቀው ነበር። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ይህ የስም መመሳሰል ነው ብለው ተናግረዋል። ያ ኢነሁም ካኑ ይሰሙን አውላደሁም ቢአስማእ አልአንቢያ አለዚነ ካኑ ቀብለሁም ወሷሊሒን አለዚነ ካኑ ቀብለሁም የስም መመሳሰል ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ነግረዋቸዋል። ገብቷቸዋል? ባለፉት በዘመናት በነበሩ ሰዎች ይሰጡ ስለነበር ነው ማነው ስማቸውን በዚያ ይሰይሟቸው ስለነበር ነው ብለው ተናገሩ። ሁለተኛው እርሱ ራሱ ነው ቢባልም ያስኬዳል፣ ችግር የለም። ለምን እንደሆነ ታውቃላችሁ? መርየም ዓለይሃ ሰላም ከሃሩን ዘር የመጣች ነች። ስለዚህ አንድን ሰው ባልጠበቁበት ቦታ ሲያገኙት ጊዜ እንዴ ከእንትና ዘር አይደለህ እንዴ ማለት የተለመደ ነው በእኛ ራሱ ተቻለ። ለምሳሌ ቅድመ አያታችሁ ደግና መልካም ነው እንበል፣ አባታችሁ የአባታችሁ አባት ምናምን አልፎ
እናንተን ደግሞ ልክ እንደዛ እንደ ቅድመ አያታቸው አድርገው ያያቸዋል። በዚህ አካባቢ ደግና መልካም አድርገው ያስባቸዋል። ከዕለታት አንድ ቀን ያልጠበቁበት ቦታ ግን እንዴ አንዴ እንትና ልጅ አይደለህ እንዴ ብለው ቅድመ አያትህን ይጠቅሳሉ። ያ ሰው የግዴታ አባትህ መሆን አለበት? ላ አይደል። ስለዚህ የሃሩን አለይሂ ሰላም የልጁ ልጅ አካባቢ ነች እና እርሷ ወደ እርሷ አስጠጓት። ሃሩንን በጽድቅ ስለሚያውቁት አይሁዳውያን የእስራኤል ህዝቦች አንቺ በእርሱ የመጣሽ እንዴት ዛሬ አጸያፊ ቦታ ላይ እንዴት እናገኝሻለን ብለው ጠርተዋት። ሶስተኛ መልስ የሃሩን እህት ተብሎ እርሱ ራሱ ቢታሰበም ችግር የለውም። አሁን እንዴት ከተባለ ሙስሊም የሙስሊም ወንድም ነው አይደለ? ኢነመል ሙእሚኑነ ኢኽዋ አማኞች ወንድማማቾች ናቸው። በዚህም ያስኬዳል። አራተኛ መልስ ሲጀምር እዛ ቦታ ላይ አሏት እያለ ነው እየተናገረ ያለው። አስተውላችሁ ከሆነ አንቀጹ የኡኽተ ሃሩን አይሁዶች አንቺ የሃሩን እህት ሆይ አሏት እያለ ነው ቁርአን። የሃሩን እህት ነች እያለ እያረጋገጠም አይደለም። ለምሳሌ ፈርዖን እንዲህ አለ ብሎ ስለተናገረ ያን ቃል ቁርአን ራሱ እያጸደቀው ነው። የፈርዖን ንግግር አይደለም። ፈርዖን እንዲህ አለ እያለ እየተናገረ ነው። ያ ነው። እንዳጠቃላይ እዚህ ቦታ ላይ ወደ ሃሩን አለይሂ አንዴ ከይቅርታ ጋር ልጨርስ። ስለዚህ እዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ሲናገሩ የስም መመሳሰል እንጂ ያ የሃሩን የሙሴ ወንድም አይደለም ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ያ ኡኽተ ሃሩን ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዛሪ አልነበረችም። ስለዚህ ከየት አምጥተሽ ነው ይሄ ልጅ አላት። በዚህ ጊዜ ዒሳ እንዲናገር ተደረገ። ዒሳ ምን አለ? ቃለ ኢኒ ዓብዱላህ። ዒሳ የመጀመሪያ የተናገረው ቃል እኔ የአላህ አገልጋይ ነኝ አላቸው። አታኒየል ኪታብ መጽሐፍን ይሰጠኛል ወደፊት፣ ወጀዐለኒ ነቢያ ነቢይም አድርጎ በመካከላቸው ያስነሳኛል። በሚገባቸው በራሳቸው ቋንቋ እናገራቸው። ገና ተወልዶ የመጣ ልጅ መናገሩ ተአምር ነው አይደለም? ነው። ተአምር ማለት ምን ማለት ነው? ከሰዎች ሕግና ልማድ ወጣ ያለ ስርዓት ነው። በሰዎች ሕግና ልማድ ሕፃን ልጅ ከተወለደ በኋላ ሊናገር ይችላል ወይ? አይችልም። ይህን ሕግና ስርዓት ጥሶ መጣ። አላህ ይህን ያደረገው ለማን ነው? የማርያምን ክብር ለማስጠበቅ። ይወዳታል፣ ያከብራታል። ምክንያቱም እርሱን አላህን በጣም ትገዛለች። አላህ ወደ እርሱ የሚመላለስን ባሪያውን አያሳፍረው። ገብቷቸዋል። ራሱ የአንድን ቀና ተአምር በእርሷ ላይ አድርጎ አልጣላትም ለይሁዳውያኖች። ነገር ግን ከእርሷ ጋር ያንን ሕፃኑን ልጅ ድንቅ ተአምረኛ ልጅ አደረገው። ኢኒ ዓብዱላህ አላቸው። እኔ የአላህ ባሪያና አገልጋይ ነኝ። አታኒየል ኪታብ መጽሐፍን ይሰጠኛል። ወጀዐለኒ ነቢያ ነቢይም አድርጎ ይልከኛል በመካከላቸው አላቸው። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ ብሩክ ያደርገኛል፣ የተባረኩ ያደርገኛል። አይነፈዐ ሊናስ ለሰዎች ጠቃሚ ያደርገኛል ለማለት ነው። ያ ማለት አላህ በሰጠው ኃይል ተአምርን ያደርጋል፣ ሙታንን ያስነሳል፣ ማየት የተሳናቸውን ይፈውሳል፣ ለምጽ ያለባቸውን ይፈውሳል፣ መስማት የተሳናቸውን ይፈውሳል፣ መናገር የተሳናቸውን ድዳዎችን አፋቸውን ይፈውሳል። ይህን ሁሉ ያደርጋል። አሜን ነው። ይህን ሁሉ ተአምራት እንዲያደርግ አላህ ሱብሓነሁ ወተዓላ ቀብቶታል፣ መርጦታል። ይወጣቸው ይህን ሁሉ ተአምራት ስለተሰጠ ብሩክ ያደርገኛል አምላክ አላህ አላቸው። ለሰዎች ጠቃሚ ያደርገኛል። ወአውሳኒ ቢሶላት ወዘካት ሶላትን እንድሰግድ ከገንዘቤም ዘካን መጽዋዕትን እንድሰጥ ያዘኛል አላቸው። ማዱምቱ ሐያ በሕይወት እስካለሁ ድረስ ወበረም ቢዋሊደቲ በእናቴ ላይ ደግሞ መልካምን እንድውል አዞኛል። ወለም የጀዐልኒ ጀባራን ሸቅያ በእርሷ ላይ እንቢተኛና ትዕቢተኛም አያደርገኝም አላቸው። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ በተወለድኩም ጊዜ በምሞትም ጊዜ እንዲሁም ደግሞ በትንሣኤ ቀን በምነሳም ጊዜ የአላህ ሰላም በእኔ ላይ ይሆናል። ዛሊከ ዒሳ ብኑ መርየም አላምላካችን አላህ ይህ ነው የማርያም ልጅ ዒሳ ማለት ትክክለኛ ማንነቱ አለ። አንደኛ ትክክለኛ አብዱላህ ብሎ ገለጸው ቁርአን፣ የአላህ አገልጋይ ማለት ነው። ይህ በጣም ትልቅ የሆነ መገለጫቸው ነው። አላህን በትክክለኛው መንገድ ያመለከ ማለት ነው። ጀማ አላህን በትክክለኛው መንገድ ያመለከ ለአላህ ትክክለኛ አምላኪ የነበረ ተገዢ የነበረ የሆነ ነው። በቃ አላህ አንድን ነቢይ በጣም ሲያቀርበውና ትልቅ ቦታና ደረጃ ሲሰጠው አብድ እያለ ይጠራዋል። አብዲ ብሎ ወደ ራሱ ያስጠጋዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከሚጠራባቸው መገለጫዎች ሱብሓነ አለዚ አስራ ቢዐብዲሂ ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ አልሐምዱሊላሂ አለዚ አንዘለ አልኪታበ ዐላ ዐብዲሂ ባሪያዬ ባሪያዬ ባሪያ እያለ እርሳቸውን የሚያልቅባቸውን መጠሪያ ለዒሳ ሰጥቶታል። ያ አላህ ሱብሓነሁ ወተዓላ ዒሳን ጻድቅ ብሎታል። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቅ ብሎታል።
ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ فاقول كما قال العبد الصالح ጻድቁ የአላህ ባሪያ ክርስቶስ እንዳለ እምላለሁ ይሉ ነበር። ጻድቁ ብሎ ጠርተው ማርያም ልክ እንዲሁ ጻድቅ ነች። እርሷን ብለን እንረሳታለን። አላህ በቁርአን ላይ ኡሙሁ ስዲቀቱን ይላል። እናቱ ግን ጻድቅ ነች ይላታል። ጻድቅ ብቻ አይደለችም ንጽሕት ነች ተብላለች። ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ተብሎላታል። እነሆ አምላክሽ አላህ መርጦሻል፣ አንጽቶሻል፣ ከዓለማት ሴቶችም አስበልጦሻል፣ መርጦሻል ተብላለች። ከምንድን ነው ያነጻት? ዑለሞች ምን አሉ? አይ ጠሀረሃ ሚነ ዙኑብ ከኃጢአት ሁሉ አንጽቷታል። ንጽሕት ነች፣ ኃጢአት የለባትም። ይወጣች ንጹህ ሴት ነች። እርሷ ኃጢአትን አታውቀውም ሲጀምር። እርሷ ይወጣች በጣም ጻድቅ ሴት ነች፣ በጣም መልካም ሴት ነች። አላህ ሱብሓነሁ ወተዓላ ለምን ይህን ሁሉ ተናገረላት ከተባለ ምክንያቱም ክርስቶስንና ማርያምን እነዚያ በዘመናቸው የነበሩ የአይሁድ ህዝቦች አርክሰዋቸዋል፣ አውርደዋቸዋል። እርሷን በዝሙት ነው ያመጣሽው አሉት። አምላክ አላህ ሱብሓነሁ ወተዓላ ክብሯን አስጠበቀላት። በቁርአን ላይ እስከ ዘላለም ይነበባል። ገብታችኋል አይደል? እርሷ ንጽሕት ነች እየተባለ ያ ነው። ክርስቶስን ልክ እንዲሁ በዝሙት ነው የመጣው ብለውበታል። አላህ ሱብሓነሁ ወተዓላ በፍጹም አለ በእኔ ቃልና በእኔ መንፈስ ነው የተገኘው እርሱ ብሎ አከበረው። ገብታችኋል? አምላክ አላህ ሱብሓነሁ ወተዓላ በቃሉና በመንፈሱ ነው ያስገኘው። ይህ ነው ክርስቶስ። ነቢያችን ሰለላሁ ዐለይሂ ወሰለም በምድር ላይ ያላትን ደረጃ ሲናገሩ ምን አሉ? ስለ ማርያም ከሙለ ሚነ ሪጃል ከሲር ወለም የክሙል ሚነ ኒሳኢ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። በምድር ላይ እዚህ ዓለም ላይ ጽድቅናን የተጎናጸፉ ወንዶች በርካቶች አሉ አሉ። ከሴቶችም እንደዚያው ካሉ በኋላ የጽድቅናን ጥግ የተጎናጸፈችዋ ማርያም አለችበት ብለው ተናግረውላታል። ጻድቅ ነች ብቻ አይደለም፣ በቃ የጽድቅናን ጥግ ደርሳለች። በአኺራ ላይ በቀጣዩ ዓለም ያላትን ደረጃ ሲናገሩ አፍደል ኒሳ አህሊል ጀነ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። የገነት ታላላቅ ሴቶች የሚባሉት አራት ናቸው አሉ። ከነዚያ መካከል ማርያም ትገኝበታለች። ስለዚህ ማርያም ነች። ነገር ግን እርሷን አምላክን ወልዳለች፣ ፈጣሪን ወልዳለች። ይሄ ነው ትልቁ ስህተት። ክርስቶስንም ወደ መለኮት ከፍ ማድረጉ ይሄ ነው ትልቁ ስህተት። ልክ እንዲሁ እንደ አይሁዶችም እርሷን ዝሙተኛ ነች ማለት ይሄ ትልቁ ስህተት ነው። እርሷ በዝሙት አልወለደች። ተአምራዊ በሆነ መንገድ ወንድ ሳይገናኛት አምላክ አላህ ሱብሓነሁ ወተዓላ መልአኩ ገብርኤልን ወይንም መንፈስ ቅዱስን ልኮ በእርሷ አማካኝነት ልጅን ያሰጣት የሆነች ታላቅ ጻድቅ ሴት ነች። ገብታችኋል? ያች ነች። ይህን ይመስላል። ኢንሻአላህ ለዛሬ ይበቃናል። ሰዓት እየሄደ ነው። 7 ሰዓት እየሆነ ነው። ነገ እንገናኛለን። ለመጨረሻ እንድድል ልስጥህና ጠይቀሽ የተናገርከው ስለ እመቤታችን ቅድስት ድንግል ማርያም ነው። ግን አሁን አንተ በእስልምናው ተገልጻታለህ። ትክክል ነው፣ ግን እስራኤላዊ ናት። ከስከኳል አሁን ማርያምን ለምሳሌ ፍልስጤም ውስጥ ወይ ደግሞ አረብ ዓለም ውስጥ ምንም ውስጥ አናገኛትም። እስራኤላዊ ናት። ሁሉ ነገሯ ቤቷ አለ፣ የኖረችበት ሁሉ ማህበረሰቧ ውስጥ አንድ እስልምና የሚባል ታሪክ አያውቅም። ዘር ማንዘሮቿ አንተ እስላም አድርገህ ትተርካታለህ። ይሄ ጥያቄ ምንድነው? ሊካ ጥያቄ ምንድነው? አንድ ጥያቄ ጠይቀኝ ወይ እድል ሰጠኸው? እኔ ጥያቄ አንድ እድል ሰጠው ጥያቄ ጠይቀኝ ብዬ። እሺ ማርያም ክርስቲያን ነበረች? ቀጥል። እሺ በቃ ክርስትና ልትሰብክ ሆነ ምንድነው? ማርያም ክርስቲያን አዳምጠኛ። ማርያም ክርስቲያን ነበረች? ማርያም የኢየሱስ ክርስቶስ እናት እኮ ናት። የክርስቲያኖች እናት የኢየሱስ እናቱ ነች፣ አክስቱ ነች? አይደለም ጥያቄ። ክርስትና ሃይማኖትን ትከተል ነበር ወይ ማርያም? ጭራሽ ክርስትናን እኮ የወለደችው ክርስቶስን እሷ ናት እያልኩ ነው። በፈጣሪስ ማንን ወልዳለች? አይደለም ክርስትና ሃይማኖትን ትከተል ነበር ወይ? አንተ ክርስቲያን ነህ አይደለ? የክርስትና ሃይማኖት ተከታይ ነህ አይደል? አዎ። በጣም ጥሩ። እንዳንተ ነበረች እሷ? ክርስትና ሃይማኖትን ትከተል ነበር እሷ? የአባቱ የዳዊት ዘር ናት። የማን ዘር ናት? አይደለም ለአምሳኛ ጊዜ ልጠይቅህ። አሁን ስለ ዘሩ አይደለም፣ ማንን ወልዳለች አይደለም፣ የማን እናት ነች አይደለም። ክርስትና ሃይማኖትን እከተላለሁ ብለኸኛል አንተ። እርሷ ክርስትና ሃይማኖትን ትከተል ነበር? ከመጀመሪያው ጀምራ የማስረጃ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን እንደምትከተል እሷ መጽሐፍ ቅዱስን እኮ ቅድም እቺን ጥያቄ ጠይቀኝ ምን መለስኩልህ መሰለህ? ክርስትና ማለት ክርስቶስ ማርያም መጽሐፍ ማን ነው? ክርስትና ሃይማኖትን ተከታይ ነች የሚል ማስረጃ መጽሐፍ ቅዱስ ላይ። ክርስትና ማለት በክርስቶስ ማመን ነው አላልኩም? መልሴ ይሄ ነው እኮ። ስለዚህ
እሷ ማርያም ክርስትና ሃይማኖት የምን ሃይማኖት ተከታይ እንደነበረች ማስረጃ ያሳየን መጽሐፍ ቅዱስ ላይ። ማርያም የክርስትና ሃይማኖት ተከታይ ክርስትና ማለት ጥቅስ ሰጠን። የቱ ጋር ላንብብ የክርስትና ሃይማኖት ተከታይ እንደሆነች ማርያም? ክርስቶስ ነው በስጋ አምላኳን ወለደች። ፈጣሪ የቱ ጥቅስ ላይ ላንብብ? ማርያም ክርስቲያን ነች የሚል ጥቅስ እስኪ መጽሐፍ ቅዱስ ሉቃስ ወንጌልን አንብበው። ሉቃስ ወንጌል ምዕራፍ ስንት ቁጥር ስንት? ሉቃስ ወንጌል ምዕራፍ 1 ጀምሮ ስታነበው ምዕራፍ 1 ቁጥር ስንት ላይ? በቃ ሙሉ ማንበብ ነው። ከዛ ጀምሮ እየተረከልን ማርያም ሃይማኖቷን የሚናገረው ጥቅስ የቱ ጋር ነው ያለው? ሃይማኖቷ እኮ ክርስቶስን መውለዷ ነው። ክርስቶስ ደግሞ ክርስትናን ነው የሰጠን። ከክርስቶስ ምናምን እሺ ኢየሱስ ክርስቶስ የለም እንደዛ የለም። እሺ ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ብሏል። እኔን ተከተሉ ነው ያለው። እሱ ክርስቶስን እንድንከተል ነው ያዘዘን። ሃይማኖትን አሁን ጥያቄ ኢየሱስ ክርስቶስ ሃይማኖት ደንግጓል በምድር ላይ? መጽሐፍ ቅዱስ ላይ ክርስትና ሃይማኖት የዘላለም ሕይወት አለው ይላል መጽሐፍ ቅዱስ ተክሰለስተ አሰናል ሃይማኖት ደንግጓል ወይ? ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ብሏል ወይ? አዎ በእኔ መኑ ማለት በክርስቶስ መኑ ነው አይደል? በክርስቶስ ስለማመን እኮ አይደለም ጥያቄው። ሃይማኖት ሃይማኖት መሰረተ በእኔ መኑ በአባቴ መኑ ማለት ክርስትና ሃይማኖትን በእርሱ ማመን ማለት ይኸውልህ፣ በእርሱ ማመን ማለት ይሄ ጥያቄ ነው። በክርስቶስ ታምናለህ ወይ? ስለ ጊዜ ምንነቱን ስለቀደም አምላክነቱን አለ። እኔ አምላክ ነኝ ብሎ አስተምሮ ነው አላስተማረም? እንደሱ አንተ የምታምንበት ክርስቶስን ሌላ መንገድ ነው፣ እሱ አላስተማረውም ትምህርት ነው። እሱ ራሱ ለምን ግን ይጣላል? ባንበብ ብቻ ነው ክርስቶስ እኔ አምላክ ነኝ ብሎ አዎ የት ጋር ነው ያለው? ኢየሱስ ክርስቶስ አምላክ እንደሆነ ማለት ነው። ለአምላክ ነኝ ብሎ ያስተማረበት አምላካቸው እንደሆነ ሐዋርያት የተናገሩት ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል ወይ? አዎ አስተምሯል። የት ጋር ያስተማረ? የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ቅድም ሰጥቻለሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 እኔ አምላክ ነኝ ይላል እዚያ ላይ። አንብብ ነው እባክህ። እኔ አነባዋለሁኝ። እኔ አምላክ ነኝ የሚል ቃል አለ እዚያ ላይ ኢየሱስ የተናገረው ወይንስ የለም? አምላክነቱን ይናገራል እኮ አምላክነቱን እንረዳለን ከዚህ ጥቅስ ከሆነ እሱን እንሄድበታለን። ግን እኔ አምላካችሁ ነኝ ብሎ ተናግሯል ወይ? አምላካችን ነው ተናግሯል። አሁን ግን የምሰጥህ የአምላክነቱን የሚገልጹ ከ10 ያላነሱ ጥቅሶች ለአንተ ይገልጽልሃል። እኔ አምላክ መሆኑን ከዚህ ጋር አንቀጽ እረዳለሁ የምትለው በተዘዋዋሪ አምላክ ለማድረግ ሳይሆን በቀጥታ እኔ አምላክ ነኝ ብሏል ወይ ነው አሁን ጥያቄ? አዎ ብሏል። እሺ የቱ ጋር ነው ያለው? እሺ ዮሐንስ ወንጌል ምዕራፍ 6 ቁጥር 29 ዮሐንስ ወንጌል ምዕራፍ 6 ቁጥር 29 እሺ አዎ ቁጥር 48 29ንም ታነበዋለህ። ቁጥር 48 አንድ ጥቅስ ስጠኝና ከዚያ በኋላ ወደ ቀጣይ የትኛው ላንብብልህ? መጀመሪያ ምዕራፍ 6 ቁጥር 48 ቁጥር 48 እሺ የሕይወት እንጀራ ነው። የቱ ጋር ነው እኔ አምላክ ነኝ የሚለው? የሕይወት እንጀራ እኔ ነኝ። ይላል እዚህ ያረከና እኔ ቂጣ ነው አላልኩህ? ዳቦ ነው አላልኩህ? እንዴ እኔ አምላክ ነኝ ብለዋል ወይ? በቀጥታ አዎ ብለዋል። እባክህን በተዘዋዋሪ አምላክ ልታደርገው የምትፈልግበትን ጥቅስ እንዳሰጠኝ አልኩት። አይ በቀጥታ እኔ አምላክ ነኝ ብለዋል። የቱ ጋር እኔ የሕይወት እንጀራ ነኝ? እሺ ያ ሰላም። እሺ ለዛሬ እዚህ ጋር ኢንሻአላህ